አይገባሽ? ሀና ነች የዘረፈችሽ? አዎ ሀና። እንዴ ጥብቅና ልትቆሚላት ነው? መች ነው የዘረፈችሽ? እኔማ በምን አውቄው? እሷ ናች መች እንደዘረፈችኝ የምታውቀው። ለምን እሷ ነው ጠቂያት? ኧረ እማዬ ዛሬ ምን ሆነሻል? ቆይ ምንድነው እያወራሽ ያለሽው? ለነገሩ እናንተ የሀና ነገር እንደማይሆንላችሁ የታወቀ ነው። የተፈጠረውን ነገር ንገሪኝና እኔም ልወቅ። እንደውም ውጪልኝ። ካንቺ ጋር እንደውም ማውራት አልፈልግም። ውጪ። እማዬ ውጪ አልኩሽ እኮ። ምንድነው ነገሩ? እንዴ ውጪልኝ። አሰሚም? ቆይ እያበድሽ ነው እንዴ? እያበድሽ ነው? አንቺና ምናሴ እያላችሁ ገና ምን አይተሽ? ቆይ ለምንድን ነው የራስሽን ችግርኛ ላይ የምትለጥፊው? አሁን ውጪልኝ፣ ውጪልኝ። ታዲያ ምን ያስጨውሻል? ይወጣልሻል። ወይኔ ሜላት፣ እቺ ማዝረባት ትጫወትብኝ። ቆይ ግድ የለም የተፈጠረችበትን ቀን እንድትረግመው ነው ማደርጋት። እኔ ሜላት አይደለም። ይቅርታ በጣም ማማ ጥያችሁ ጠፋው። አረ ምንም ሁሉ ሙሉ ነው። መመላለሱ ምን ጥቅም አለው ብለሽ ነው? የሚጨመር ነገር ይኖር ይሆን? አረ ጣፍጥን በጣም ነው የበላሁት። አረ ማማ ምንም አልበሉም እኮ። አይ በቃ በጣም ጣፍጦኝ ነው የበላሁት። አቴ ማማ ምግቡ እኮ እንዳለ ነው፣ አልበሉትም። ከዚህ በላይ ያሮጊት ወደ እንደዚህ ይችላል ብለሽ ነው? ትንሽ እኮ ቢበሉ ጥሩ ነበር። ግን አቅሙ ከየት ይምጣ ካሉ እሺ። እንዴት ያለሽ ባለሙያ ነሽ? ወይ ማማ እንደሱ ነው ብለው ነው? እንደው እጅሽ ይባረክ። አሜን። እጅሽን ከቁርጥማት ሁሉ ይጠብቅ። አሜን ማማ። እኔን እንዳጥግብ እንዳደረግሽ ጥግብ ያለውን ትዳር ይስጥሽ። ደግሞ ይልሽ የኔ ቆንጆ አባትሽን ይማርልሽ። አሜን አሜን ማማ። እችን ገበታ ደግሞ አንሻት ለመሰልሽ በቃ ይጠቀም። እንዴ ምን እያደረግሽ ነው? እኔ ያደኩበት አካባቢ የመረቁንን ሰዎች ማክበር ባህላችን ነው። ለምን? የመራቂው ምኞት በረከቱኛ ላይ እንዲያርፍብን ነው። እንዳንቺ አይነቱን አንድ ብቻ ሳይሆን ሺህ ነበር መወለድ ያለበት። አመሰግናለሁ ማማ። አሁን ስራ ስላለኝ ወደ ኪችን ልሂድ። እሺ እኔ ቆንጆ ሂጂ። በቃ አመሰግናለሁ። እኔ በጣም ነው የምወድሽ። ምን ተፈጥሮ ነው ሀንዬ? ምን ነው ሰላምዬ? ምን ተፈጠረ? እማዬ እኮ እዛ ጨርቋን ጥላ እያበደች ነው። ሰላምዬ ተይኝ እስኪ። እኔ እኮ ለመከራ ነው የፈጠረኝ። ቆይ ምን ተፈጥሮ ነው ሀና? እትዬን እኮ ከባድ ጦስ ውስጥ ነው የከተትኳቸው። እንዴት ማለቴ? ምን አድርገሽ? አባዬን አሳክሙልኝ ብዬ ነው። እንዴ እሱን ማምናበት አይደል እንደ ገባችበት? እሳቸው ያመኑበት ሌላ የሆነው ሌላ ማለት ሀና። እትዬ አባዬን ለማሳከም የተስማሙት የጎደለኝ 200 ሺህ ብቻ መስሏቸው ነበር። እና ስንት ብር ሆነ? 600 ሺህ ሆነ። ምን? እንዴት? አላውቅም ሰላምዬ። አውቀሽ አይደለማ? ምኑን ሰላምዬ? ቆይ ለሕክምና የሁላ ገንዘብ እንደሚያስፈልግ ታውቂ ነበር? ምን እያልሽ ነው? ስታውቂኝ እንደዛ ማድረግ ሰው ነኝ? እሱም አይደለሽም። እና አታውቂም ነበር ማለት ነው? እኔ ምንም አላውቅም። ሲጀመር ግን ሕክምና የተደረገበት መንገድ ልክ አይመስለኝም። እንዴት ማለት? እኔ ያልገዛሁትን መድኃኒት እኔ እንደገዛሁት ተደርጎ በስሜ ወጥቷል። የምርሽን ነው? ምን ይሄ ብቻ 100 ብር መድኃኒት 10 ምናምን ሺህ ብር እንደተገዛ ተደርጎ ተጽፏል። ቆይ እንዴት ሊሆን ቻለ? እኔ ምን አውቄ ሰላምዬ። እና እማዬ ይሄን አላወቀችም ማለት ነው? እድሉን ከሰጡኝ ላናግራቸው ነበር የመጣሁት፣ ግን ሊያናግሩኝ ፈቃደኛ አይደሉም ሰላምዬ። ምን አይነት ጣጣ ነው ሀኒዬ? ለማንኛውም አንቺ ተረጋጊ እሺ? እትዬ በጣም አዝነውብኛል። ነገሩን ባስረዳቸው እኔም ቀለል ይለኛል። አትጨነቂ፣ በቃ አያቴ ታዋራታለች። እሺ ሰላምዬ ተረጋጊ እሺ ሀኒዬ? ምን እያየሽ ነው? ምንም ይታያል? ዝም ብዬ አስትጨበት እኮ ነው። የምታየውን ነገር ሳታውቂ ነው እንደምታየው? ቲቪው አይኔ ላይ ቢሆንም ሀሳቤ ግን እናንተ ጋር ነው። ማለት እኔ ምንሽ ሜላት፣ ምን ነው ማይ? ምን ሆናችሁ ነው እንዲህ ሰላም ይራቃችሁ? ደግሞ ምን ሆነን? ሰላማዊ ቤተሰብ ተበጥብጦ ምንም የለም ትኛለሽ እንዴ? እማዬ ለምንድን ነው ጥያቄሽን በቀጥታ ማትጠይቂ?
ከመስፍን ጋር ምንም ሰላም የላችሁ። ከሰላም ጋርም ያው ነው። ዛሬ ደግሞ ምን እንደሆንሽ አላውቅም፣ እያበድሽ ነው እኮ። ውይ የዛሬውን እንኳን ተይው አታንሹ። ምን ሆነሻል? ሀና እኮ ተጫወተችብኝ። ሀና ማለት ልጅሽ? ልጅ አይደለችም፣ ሰራተኛ ናት። እሺ ይሆንልሽ። ምን አድርጋ ነው የተጫወተችብሽ? ለአባቴ ሕክምና የጎደለኝ 200 ሺህ ብር ነው አለችኝና በድርጅቴ በኩል ሸፍንላት ተስማማል። ታዲያ ምን ተፈጠረ? ለሕክምና የጎደላት እሷ እንዳለችው 200 ሺህ ሳይሆን ወደ 600 ሺህ ይጠጋል። ምን? እንዴት? ሆን ብላ ደብቀኝ እጄን ልጠመዘኝ ሞከረች እንጂ እኔ ሳያት ግን እንደዛ የምታደርግ ልጅ አይደለችም። ዘንድሮ ግን ሰው ሁሉ ምን ነክቶት ነው? እንዴት ነው የሀናን እባብነት ማየት ያልቻለው? እንግዲህ እባብ ስላልሆነች ነው። እማዬ እየቀለድሽብኝ ነው? እኔም ቦጣኝ ነው የምቀልደው። እኔ ምን አውቃለሁ። ሳስበው ግን ሆን ብላችሁ እየቀለዳችሁብኝ ይመስለኛል። አይንሽን ገለጥ ብታደርጊ ኖሮ የዚችን ልጅ የዋህነት ታይ ነበር። እኔ ደግሞ ልምከራችሁ፣ አይናችሁን ገልጣችሁ ብታዩ የሀናን እባብነት ትመለከቱ ነበር። አንቺ ልጅ ግን ጤነኛ ነሽ እንዴ? ፍክክር ነው ያልሽው? ምን ትላለች እቺ? ለነገሩ እኔ ከአንቺ ጋር ምን አጨቃጨቀኝ? የማደርገውን አውቃለሁ። እቺ ልጅ ዘንድሮ ምን ሆናለች? እንዴት ያለ ጸባይ ነበራት ልጅ! እንደው ፈራጅ ሆነች ወይ? ጸበል ሰባት እንዴ? ፈለከኝ እንዴ ነው? አዎ ሀና ግቢ እስኪ። በሰላም ነው? በሰላም ተቀመጪ። ምንድን ነው የተፈጠረው ሀና? ምን ተፈጠረ? ምንድን ነው? ከማዬ ጋር ምን ሆናችሁ ነው እንዴ? ሀና ምንድን ነው? የምን ለቅሶ ነው? እስኪ ተወኝ ምናሴ። አሁንስ ሁሉም ነገር ምርር አለኝ። ኧረ ሀና ምን ሆነሻል? ተይ። እትዬን አስቀየምኳቸው። ቆይ ምን አድርገሽ ነው ያስቀየምሻቸው? ምን ያላደረኩት ነገር አለ? ቆይ እንዴት? ዶክተሩ ግን አሁን ብሎ እንዳደረገው እርግጠኛ ነኝ። ቆይ ዶክተሩ ምን ፈልጎ ነው እንደዛ የሚያደርገው? አላውቅም፣ ግን የአባዬ ሕክምና ወጪ ያን ያህል እንደማይደርስ እርግጠኛ ነኝ። እሺ አሁን ተረጋጊ። እኔ ማዬን አናግራታለሁ። ምናሴ፣ እኔን መብርሃን ምስክሬ ናት። ስለተባለው ጉዳይ ምንም አላውቅም። ሀና አንቺን በደንብ ነው የማውቅሽ። አይደለም እንደዚህ አጭበርብረሽ በእርዳታ ራሱ አባትሽን ማሳከም አትፈልጊም። እናትህን ስላመንኳቸው ነበር እርዳታውን የተቀበልኩት፣ ግን እንደፈራሁት ያው መዘዝ ይዞብኝ መጣ። ሀና እንደዚህ ማሰብ የለብሽም። እማዬ ስትረጋጋ ሁሉንም ነገር አጣርታ ትደርስበታለች። አሁንስ አይመስለኝም። ይህ ሁሉ ነገር ከተፈጠረ በኋላ ቤት የመጣሁት ያደረጉትን ያርጉኝ ብዬ ነው እንጂ አሁንስ ጠልተውኛል። እማዬ እኮ ትንሽ ስለምትቸኩል ነው። ታውቂያት የለ? አትፍረጅባት። እኔም አዝነው በድሌ ነው። ሁሌ የምፈራው ነገር ጊዜ ጠብቆ ያጠቃኛል። አረ በቃ አትጨናነቂ። የሚሆንን እኮ እግዚአብሔር ነው የሚያውቀው። አንቺ ቆቅ መረቅ እንዴት ነህ? አለሁልሽ። እንዴት ነሽ? ደህና ነኝ። ጠፋ? ኧረ አለሁ እባክሽ። ዛሬ ከየት ተከሰትሽ? አንዳንዴ እስኪ ልጠይቃችሁ ብዬ ተከሰትኩ። አይ አሪፍ። አባባ እንዴት ናቸው? በእናትህ ፋዘር ደህና ናቸው። እሳቸውን ለመጠየቅ ነው ወይስ ለሌላ ጉዳይ ነው የመጣሽው? አይ ለሌላ ጉዳይ ነው። እንደሱ ከሆነማ አሪፍ። በቃ አንቺ ወደ ጉዳይ ሂጂ፣ እኔም ወደ ፋዘር ልኮሰው። የመጣሁበት ጉዳይ አንተ ጋር ነው የሚያደርሰኝ። ማለት? ስለ ሀና ላውራክ ነበር። ስለ ሀና ምን? ቆይ ሕክምናው ላይ ምን አይነት ስህተት ቢፈጠር ነው ሀና እንደዛ የተጨነቀችው? አልነገረችሽም? መንገርማ ነግራኛለች፣ ግን ከአንተ አፍ ልስማው ብዬ ነው። ያው እንደሰማሽው ነው። ቤተሰቦች ይሰማ አይደል? ኧረ አዎ፣ እማዬ ሰምታ እኮ እየቀወጠችው